ሰላም ወንድሞች ቅዱሳን እንደምን ሰነበታችሁ? የተባረካችሁ የአባቴ ልጆች የተመረጣችሁ በክርስቶስ ኢየሱስ ደም የተዋጃችሁ በሕይወት መዝገብ ላይ ስማችሁ የተጻፈላችሁ ከዘላለም ሞት ወደ ዘላለም ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁ ዕዳችሁ ሁሉ የተሰረዘላችሁ ወደ ዘላለም ሕይወት ከዘላለም ጨለማ ወደ ዘላለም ብርሃን ወደ እግዚአብሔር ክብርና መገኘት ወደ ልጅነት ከባርነት ወደ ልጅነት የተጠራችሁ የተባረካችሁ ወንድሞቼ እህቶቼ የእግዚአብሔር ጸጋ ስለበዛላችሁ እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። እንግዲህ እንደተለመደው ይህን ፕሮግራም በየቀኑ ቀንና ማታ የምትከታተሉ ማለዳና ማታ የምትከታተሉ ላይክ፣ ሼር፣ ኮሜንት በመጻፍ የምትከተሉና በዚህም ከጎናችን ያላችሁ የእግዚአብሔር ወንድሞች ልጆች የእግዚአብሔር ልጆች የእግዚአብሔር ጸጋና አብሮነት ይብዛላችሁ፣ ኃይል ይብዛላችሁ። ሼር በማድረግ አሁንም ደግሞ በዚሁ እንድትቀጥሉ የሚሰማችሁን አስተያየት ኮሜንቶች በአስተያየት መስጫ እንድጽፉ አበረታታችኋለሁ ማለት ነው። በጸሎት ደግሞ በርቱ። በሌሊት በቀን በማታ በሁሉም ስፍራ በሚመችም በማይመችም ሁኔታ ውስጥ ሆናችሁ ጸልዩ፣ ጸሎት አብዙ፣ መንፈሳዊነት አብዙ፣ ቃል ማንበብ አብዙ። መልካም የሆነውን እግዚአብሔር የሚወደውን በጎ የሆነውን ነገር ሁሉ አብዙ ማለት ነው። የእግዚአብሔር ጸጋ ደግሞ በዚህ እንድታበዙ እንድትጠነክሩ የእግዚአብሔር አቅም ጸጋ ሙላቱ በእናንተ ላይ ይሁን። አንድ የእግዚአብሔር ቃል አነብና እንጸልያለን ማለት ነው። የዛሬ ጸሎታችንን እንጸልያለን ማለት ነው። ቆላስይስ ምዕራፍ 2 ላይ ያለ በክርስቶስ የሚገኝ የተሟላ ሕይወት የሚል ርዕስ ያለው ከቁጥር 6 ጀምሮ ያለውን አነባለሁ ማለት ነው። እንግዲህ ጌታን ክርስቶስን ኢየሱስን እንደ ተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀት ከእርሱ ጋር እንደተቀበራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተ በበደላችሁና ሥጋችሁንም ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ። በእኛ ላይ የነበረው የሚቃወመንንም በትእዛዝም የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ ያዞራቸው በግልጥ አሳያቸው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዬ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። የእግዚአብሔር ስም የተባረከ የተቀደሰ ይሁን። ባጸደቀን በመንፈሱም በሞላን የተባረከ አእምሮን በሰጠን በአብ ቀኝ በሰማያዊ ስፍራ ባስቀመጠን በመንፈስ በባረከን በቀደሰን አለቅነትን ሥልጣናትን ገፎ ድል መንሳትን በሰጠን በአምላካችን በእግዚአብሔር ስም እግዚአብሔር ጸጋ የእግዚአብሔር አብሮነት የእግዚአብሔር ሰላም በእኛ ላይ ሆኗል። እግዚአብሔር የበደላችንን የኃጢአታችንን የዕዳ ጽሕፈታችንን ደምስሶታል። በክርስቶስ ኢየሱስ መስቀል ጠርቆ ከመንገድ አስወግዶታል ተብሎ እንደተጻፈ በደላችንን ኃጢአታችንን ያስወገደው አምላካችን እግዚአብሔር በገዛ ሙላቱ በገዛ ጽድቁ በገዛ ኃይሉና ብቃቱ ከበደላችን ከኃጢአታችን ከመተላለፋችን ያነጻን አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። አምላካችን ሆይ እናመሰግንሃለን፣ እናመልክሃለን። አምልኮ የሚገባውን አንተን እንጠራለን። እግዚአብሔር ሆይ የተባረከው ስምህን እንጠራለን። አምላካችን የምትረዳን የምትጠብቀን ከክፉ ሁሉ የምትጋርደን እግዚአብሔር አምላክ ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን
ሞታችንን ያስወገድክልን፣ የዕዳ ጽሕፈታችንን የደመሰስክልን እግዚአብሔር አባታችን ሆይ እናመሰግንሃለን። ክብር ምስጋና ላንተ ይሁን። አምላካችን፣ መልካም እረኛችን፣ ሰላማችን፣ በመከራ ቀን መሸሸጊያችን እግዚአብሔር አምላክ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ እግዚአብሔር ሆይ በቀኝ ሺህ በግራ 10 ሺህ ቢወድቁ እግዚአብሔር አምላክ ክፉ እንዳያገኘን፣ እግዚአብሔር አምላክ በሞት ጥላ መካከል ብንሄድ ክፉ እንዳያገኘን በትርህ መርኩዝህ እያጽናኑን ሰላምህ አብሮነትን ሳይለየን ዙሪያችንን በእሳትህ ቅጥር አጥረህ በመላእክትህ ከልለህ በሰላም የምታውለን፣ በሰላም የምታወጣን፣ በሰላም የምታገባን አምላካችን እግዚአብሔር እናመሰግናለን። የማይገባንን ክብር፣ የማይገባንን ጽድቅ፣ የማይገባንን ልጅነት፣ የማይገባንን ወራሽነት እግዚአብሔር በገዛ ኃይልና ብቃት ጸጋና ምሕረት እየሰጠን አምላካችን እናመሰግናለን። እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። ጌታ ሆይ በእውነት አንተ መልካም ነህ፣ ሁል ጊዜ መልካም ነህ፣ ሁል ጊዜ በጎ ነህ፣ ሁል ጊዜ ፍቅር ነህ፣ ሁል ጊዜ ትረዳናለህ፣ ታስብልናለህ። እግዚአብሔር ሆይ የሚያስጨንቃችሁን በእኔ ላይ ጣሉት እንዳልከን ጭንቀታችንን ሁሉ በአንተ ጥለን በሰላም እንድንኖር ሰላምን የሰጠን አምላካችን አንተ ነህ። እግዚአብሔር አምላክ ብዙ በሚያስጨንቅ ብዙዎች በሚጨነቁበት ብዙዎች በሚታወቁበት ነገር እንዳንታወቅ በሰላም እንድንኖር ሰላምን የሰጠን ምሕረትን ያደረክልን ልጆች ያደረከን ድምጻችንን አሰምተን ጩኸታችንን ወደ አንተ ጮኸን እፎይ እንድንል እንድናመን እግዚአብሔር አምላክ የተስፋን መያዣ እምነትን በልባችን የሞላ መንፈስ ቅዱስን በውስጣችን ያስቀመጥክ በመገኘት ሁሉ ጊዜ የምታረካን የምታስደስተን አምላካችን እናመሰግናለን። ጌታ ሆይ ለምንሃለን፣ እንደ ቃልህ እንደተቀበልነው ደግሞ እንድንኖር እርዳን። ግብዝነት ሁሉ ከኛ ይራቅ ጌታ ሆይ። እግዚአብሔር ሆይ ግብዝነት፣ ተራነት ጌታ ሆይ ተመሳስሎ መኖር እግዚአብሔር አምላክ ከኛ ይራቅ። በእውነተኛ ቅንነት በተከፈተ ልብ በተከፈተ በበጎ ሕሊናና አእምሮ አንተን በእውነት እንድናመልክ በመንፈስ እንድናመልክ ጌታ ሆይ ማንንም ሳንመለከት የተቀበልነው ታላቅ ጸጋ ልጅነት ብቻ ገብቶን ተረድተን አንተን በእውነት እንድናመልክ እንደ ልማድ ሳይሆን ሁሉ ጊዜ እየተደነቀን እየተገረመን በቃልህ እየተደሰተን እየተጽናናን በሚጠብቀን የዘላለም ሕይወትና በአንተ መንግስትም እየተደሰተን እየተባረክን እግዚአብሔር አምላክ እየተጽናናን አንተን እንድናመልክ እርዳን። በሕይወታችን ላይ ጌታው ፌክ የሆነ ውሸት የሆነ ግብዝነት የሆነ ትዕቢት የሆነ የማይጠቅም ስጋዊና አሮጌነት የሆነ ነገር በኢየሱስ ስም ከእኛ ይራቅ። አምላክ ያለበስከን ጸጋ የተቀበልነው ጸጋ ልጅነት ሁሌ እግዚአብሔር አምላክ ሆይ እንደ መብራት እየተጠነቀቀን በጨለማ ያለን መብራት ሰው ጨለማን ከመፍራቱ የተነሳ ከክፉ ነገር ለመጠበቅ ከማሰብ የተነሳ መብራቱን አጥብቆ እንድንይዝ እኛም የተቀበልነውን ብርሃን የተቀበልነውን ሕይወት አጥብቀን እንድንይዝ ከዚህ ዓለም እድፍ ጨለማ ራሳችንን እንድንጠብቅ ራስን በመግዛት ራስን በማሸነፍ በጸጋው ሁለንተናችንን በማስገዛት በቤት ጸንተን ተደላድለን ተተክለን እንድንቆም እግዚአብሔር ሆይ እርዳን። የመጣው የነፈሰው ሁሉ እንዳይወዘውዘን እግዚአብሔር አምላኬና መድኃኒት ግራ ቀኛችንን በማየት ዘመኑን በማየት ሁኔታን በማየት የምንሰማውን የምንመለከተውን በመከተል እግዚአብሔር አንተን እንዳንበድን ከተቀበልነው እውነት ከዳንበት መሰረት ከሆነው ቃል ወደ ኋላ ወደ ግራ ወደ ቀኝ እንዳንል እግዚአብሔር ሆይ እርዳን። አእምሮአችን በኢየሱስ ስም የተቀደሰ የተባረከ ይሁን። አእምሮአችን የተባረከ የተቀደሰ በጥበብ የተሞላ ይሁን። በምንም አይነት በተሳሳተ ውሸት በተሳሳተ ትምህርት በዓለም ማታለልና ፍልስፍና ሕይወታችን እንዳትወድቅ ጌታ ሆይ ከቃልህ እግዚአብሔር ዘወር እንዳንል ሁሉ ጊዜ ሐሳባችን፣ ስሜታችን፣ አእምሮአችን፣ ነፍሳችን በቃል ላይ እንዲተከል በቃል ላይ ትኩር ብሎ እንዲጸና በኢየሱስ ስም እንድትረዳን እንለምናለን።
እግዚአብሔር አምላክ ከዚህ ዓለም ሆነ ማባበል ከዲያብሎስ ሽንገላ የሆነ ዕውቀትና ክፉ መረዳት ከእኛ በኢየሱስ ስም ይራቅ፣ እንዳይቀርበን እንቃወማለን። እግዚአብሔር በቃልህ አእምሮአችንን ባርክ፣ በቃልህ በእውነት በመንፈስ ልባችንን ባርክ፣ መግባት መውጣታችንን ባርክ፣ ክፉን ነገር ሁሉ አርቅልን፣ በጸጋ ሕይወታችንን ሸፍናት፣ ጋርዳት። እግዚአብሔር ሆይ ስለምትረዳን ለዘላለም ደግሞ ስለማትለየን በጥበብ በማስተዋል ስለምታሳድገን እናመሰግናለን። ስለ ሁሉ ተባረክ። ሰላም ለምድር ሁሉ ይሁን። እግዚአብሔር መዳን ለዓለም ሁሉ ይሁን። የጨለማ ድባብ፣ የጨለማ መጋረጃ፣ የክፋት ሥራ፣ የዲያብሎስ ምክር ከምድሪቱ ላይ በኢየሱስ ስም ይገፈፍ። ሰላም ብርሃን በምድር ሁሉ ይብራ። እግዚአብሔር እናመሰግናለን። ጊዜያችንን ሕይወታችንን መግባት መውጣታችንን ሁሉ ተቀበል። ሁሉ ሕይወታችን ሁሉ ላንተ ክብር ይሁን። እናመሰግናለን። ጸሎታችንን ስለሰማ ተመስገን። በጌታችን በኢየሱስ ክርስቶስ ስም ጸለይን።